የኢትዮጵያ ሀገራዊ ምክክር ጉባኤ ላይ የሚሳተፉ ዜጋዎች ምክር ሀሳቦችን ባላቸው የቁጥር ብልጫ ለማስወሰን ከመሞከር ይልቅ በኢትዮጵያዊነት እሳቤ በመመራት የሌሎች ወንድሞቻቸውን ችግርና ስቃይ በተረዳ መልኩ መመካከርና መወሰን ይገባቸዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በቁጥር ብልጫ ተጠቅሞ ሀሳብን ሌላው ላይ ለመጫን መሞከር ምክክሩ እንዳይሳካ እንቅፋት ይሆናል ያሉት ጠቅላይ ሚኒስትሩ ተሳታፊዎች የመላው ኢትዮጵያውያንን አደራ የተሸከሙ መሆናቸውን በመረዳት ለኢትዮጵያውያን ሁለንተናዊ እረፍት የሚያመጣ ውጤት ለማስገኘት እንዲሰሩም ጠይቀዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ ከምክክሩ የሚመጡ ምክር ሀሳቦችን ለመተግበር መንግስትን ጨምሮ የሚመለከታቸው አካላት ሁሉ ቁርጠኛ መሆን ይገባቸዋል ነው ያለው። ሪፖርተራችን አቤል አበበ በኢትዮጵያ የሀገራዊ ምክክር ጉባኤ ማስጀመሪያ ላይ ተገኝቶ ተከታዩን ዘገባ አሰናድቷል። ከ200 ሺህ በላይ ኢትዮጵያውያን ለዓመታት የመከሩበት ለዘመናት የከረሙ ብሶቶቻቸውን በአጀንዳ መልክ ለኢትዮጵያ ሀገራዊ ምክክር ኮሚሽን አስረክበው ሲጠባበቁት የቆዩት ዋናው ሀገራዊ ጉባኤ በዛሬው ዕለት ተጀምሯል። እንደ ኦሉሴጉን ኦባሳንጆና ባንኮሊ አዶዬ ያሉ የአፍሪካ ህብረት ከፍተኛ ወኪሎች በታደሙበት የሀገራዊ ምክክር ጉባኤው መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ከዚህ ጉባኤ የሚወጣው የመፍትሄ ምክር ሀሳብ ኢትዮጵያ እያለፈችበት ያለውን የመከራ ዘመን ወደ ዕድል እንዲቀይር የሚጠበቅ ነው ሲሉ ተናግረዋል። ኢትዮጵያ ባለፉት ዓመታት በበርካታ ሰቆቃ ውስጥ አልፋለች ያሉት ጠቅላይ ሚኒስትሩ የሚደረገው ምክክር ለልጆቻችን ከትላንትና ከዛሬ የተሻለ ነገን ለመስጠት ያለመ መሆን ይገባዋል ብለዋል። ይህንን ፈተና ወደ ዘላቂ መፍትሄ ማሻገር ከቻል ልጆቻችን ከኛ በተሻለ ሰላም፣ ከኛ በተሻለ ብልጽግና፣ ከኛ በተሻለ የኑሮ ዘዬ መኖር ስለሚያስችላቸው ያንን የሚገባቸውን የኑሮ ዘዬ መከተል የሚችሉ ትውልዶች መፍጠር እንድንችል ይህንን መልካም አጋጣሚ ይህንን የመከራ ወራትና ዘመን ወደ ዕድል መቀየር የምንችል የምትችሉ እንድንሆን ምኞቴ ከፍ ያለ ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። 4000 ኢትዮጵያውያን ከዛሬው የመክፈቻ ቀን አንስቶ ለቀጣዮቹ 34 ቀናት አንገብጋቢ ተብለው በተለዩ 8 አጀንዳዎቻቸው ላይ መምከር ይጀምራሉ። ይህ ምክክራቸው ደግሞ ፍሬ አፍርቶ በኢትዮጵያ ሀገራዊ መግባባትን እንዲያሰፍን የሚጠበቅ ነው። ይህ መግባባት እንዴት ባለ መንገድ ይምጣ የሚለው ደግሞ ወሳኙ ጥያቄ ነው። ጠቅላይ ሚኒስትር አብይ ስለዚህ ጉዳይ ሲናገሩም መግባባቱ እውን ሊሆን የሚችለው የቁጥር ብልጫችንን ሳይሆን ኢትዮጵያዊ ወንድማማችነታችንን ካስቀደምን ብቻና ብቻ ነው ብለዋል። ሶማሌዎች ጥያቄ አላቸው፣ አፋሮች አድምጧቸው። ትግራዮች ጥያቄ አሏቸው፣ ወላይታዎች፣ ሲዳማዎች አድምጧቸው። ዳሰነች አሌ ጥያቄ ያለው ኦሮሞዎች፣ አማሮች አድምጧቸው። በተለይ ኦሮሞዎችና አማሮች ዳሰነችን፣ ኮንሶን፣ አሌን ካላደመጣችሁ ኢትዮጵያን ልታጸኑ አትችሉም። ምንም ጥርጥር የለውም። በቁጥር ትላልቅ ህዝቦች ናችሁ። ትናንሾቹን ካላከበራችሁ፣ ትናንሾቹን ካላደመጣችሁ፣ በቁጥር ብቻ የኛ ፍላጎት ይሁን ካላችሁ ይህ ውይይት አይሳካም። ከሂደቱ ጅማሮ አንስቶ የሀገራዊ ምክክር ጉዞን ሲደግፍ መዝለቁን የተናገረው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትም መዳረሻችን መግባባት እንዲሆን ከተፈለገ የኔ ብቻ ከሚል እሳቤ ተላቆ ለችግሮቻችን የጋራ መፍትሄ መፈለግ ያሻል ነው ያለው። የሀገራችንን መጻኢ ዕድል በሚወስኑ በእነዚህ አጀንዳዎች ዙሪያ መወያየት ከፍተኛና ታሪካዊ ኃላፊነት፣ ተጠያቂነት ያለበት መሆኑን መረዳትም ያስፈልጋል። በመሆኑም በእነዚህ እጅግ አከራካሪ አጀንዳዎች ዙሪያ በምናደርገው ውይይት ከራስ ፍላጎት፣ እምነት፣ እውነት፣ ፍልስፍና፣ ፖሊሲ ወዘተ ወተን የሌሎችን ሐሳብ፣ ስጋት፣ ፍላጎትና አመለካከት በጥልቀት ለመረዳት መዘጋጀትም ያስፈልጋል። ይህ ከመላው ኢትዮጵያ የተውጣጡ ዜጎችን የያዘ ስብስብ ለኢትዮጵያ የትላንትና የዛሬ ፈተናዎች መፍትሄ ለማበጀት ኃላፊነት የተጣለበት ስብስብ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በጉባኤው መጨረሻ ላይ ለመላው ኢትዮጵያ እረፍት የሚሰጥ ውጤትን እንጠብቃለን ብለዋል። የ130 ሚሊዮን ዜጎች የዛሬ የ200 300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ይህንን የታሪክ ብዕርና ብራና ሳታባክኑ ለኢትዮጵያ መልካም ለአፍሪካ አስተማሪ የሆነ
እጅግ የማይጠበቅ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለእያንዳንዳችሁ እርካታን የሚያጎናጽፍ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ጉባኤው የተገኙ የውሳኔ ሀሳቦችን አደራጅቶ ለመንግስትና ለሚመለከታቸው አካላት የማቅረብ በአዋጅ የተደገፈ ኃላፊነት እንደተሰጠው ያነሱት የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በበኩላቸው መንግስትም ሆነ የሚመለከታቸው አካላት ሁሉ ከምክክሩ የሚወጡ ምክር ሀሳቦችን ለመተግበር ቁርጠኛ መሆን አለባቸው ነው ያሉት። መንግስት ምክር ሀሳቦችን በተግባር ላይ ለማዋል እንዲችል አስፈላጊውን እገዛ እንደሚያደርግና የምክር ሀሳቦችን ተግባራዊነት ለመከታተል የሚያስችል ስርዓት እንደሚዘረጋ ይጠበቃል። በዚሁ መሰረት ኮሚሽኑ ኃላፊነቱን እንደሚወጡ ያለንን ሙሉ እምነት እየገለጽን በሀገራዊ ምክክሩ ነጥረው የወጡ ምክር ሀሳቦች ተግባራዊ በማድረግ ሀገራችን ካለችበት ልዩ ልዩ ችግሮችና ህልውናዋን ከሚፈታተኑ ችግሮች አዙሪት በአጭር ጊዜ ውስጥ እንድትወጣ መንግስትና ሌሎች የሚመለከታቸው አካላት የድርሻቸውን እንዲወጡ በዚህ አጋጣሚ ጥሪዬን አቀርባለሁ። ኢትዮጵያውያን ሀገራዊ መግባባትን ሳያመጡ ያለፉባቸው በርካታ ዓመታት ለውጭ ጠላትና ስጋት ጭምር አሳልፈው ይሰጧቸው ነበሩ ያሉት ጠቅላይ ሚኒስትር አብይ አህመድ የጥላችን ምንጭ ከታሪካዊ ጠላቶቻችን ጭምር የሚቀዳ ነው ባሉበት ንግግራቸው ምንም ቢሆን የውስጥ ችግራችንን እንዲህ ባለው ንግግር ለመፍታት መወሰን ይገባናል ሲሉ ተደምጠዋል። ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል።